ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬ ፀጉሬን እየጎነጎንኩ ነው። ፀጉራችሁን ከታጠባችሁት በኋላ የሚያጥበው የኔ ብቻ ነው ወይስ የእናንተም ነው? እኔ ብዙ ጊዜ ፀጉሬን ከታጠብኩት በኋላ በጣም ነው የሚያጥበው ነው። ይገርመኛል እንዴት ፀጉር ሲታጠብ ያጥረዋል። ከዛ ከታጠብኩት በኋላ ከ3 ቀን ከ4 ቀን በኋላ ነው የሚመልሰው እና ዛሬ ፀጉሬን ቁጥጥር እየሰራሁት ነው። እኔ አልችልም ለመነገር ፀጉር መስራት አልችልም። ግን ማንም ሰው ከእናቱ ወደ አልተማረም እና እኔ ደግሞ አልችልም ማለት አልወድም። ስለዚህ ራሴን በራሴ እየሰራሁት ነው ማለት ነው። የምር ግን አሪፍ ነው። ይሁን እንደዚህ አድርጌ ሰርቼዋለሁ ማለት ነው። ገና ነው ይቀረኛል። ይሄን ጀምሬዋለሁ። ለምን እያወራኋቸው አልሰራም ብዬ ነው። እና በነገራችን ላይ እንደው እኛው መዳም ቤት ያለን ሰዎች ማለት ነው አብዛኛው ጊዜ ፀጉራችን ተሸፍኖ ነው የምንሰራው። በቃ ማለትም ስንተኛ ብቻ ነው ፀጉራችን የሚከፈተው እና ማርያም ወደ ውስጥ እዚህ ድረስ አለመግባቱ ራሱ የሚደነቅ ነው። አንደኛ እዚህ ሀገር ሙቀቱ አለ ምን አለ እና በቃ አብዛኛውን ሰዓት ፀጉራችንን ተሸፍኖ ነው የሚቆየው እና እስካሁን ድረስ አለመበላሸቱ ራሱ የእውነት እኔ እያደነቁት ነው። የእውነት ነው የምላችሁ። እኔ ደግሞ ብዙ ጊዜ ፀጉሬን አልሰራውም፣ በጣም ፀጉሬን አልንከባከበውም እና የማደርገው ከሁለት ብቻ ነው። በቃ ከሁለት አደርገዋለሁ። በቃ ሁልጊዜ ከሁለት ብቻ ነው የማደርገው እና የሆነ ጊዜ እንደዚህ ቁጥጥር እንደዚህ በቀጭኑ ሳይሆን በወፍራሙ ሰራሁት እና ረዝም ሆነ። እንዴ እኔ እስካሁን ድረስ ማለት ነው እንደዚህ በቁጥጥር ምናምን ብሰራው ወይ ደግሞ ከ5 እንደዚህ ባደርገው ነው ፀጉር የት በደረሰ ነው ያልኩት። እኔ ወይ ባደርገው ከ2 ወይ ደግሞ ከ3 ነው እና ከዛ በላይ አድርጌ አላውቅም። በነገራችን ላይ ፀጉር ያለው ሰው ፀጉሩን አይንከባከብም። ፀጉር የሌለው ሰው ደግሞ ፀጉር ምን ላድርገው፣ እንዴት አድርጌ ላሳድገው እያለ ስንት ነገር ይጠቀማል። እኛ ግን እንደዚህ አድርገን መስራት ራሱ ይከብደናል። አይገርም ቤተሰቦች? እና ዛሬ እስኪ በቃ እንደውም ላይቭ ልገባ ነበር። በነገራችን ላይ እንደውም ላይቭ ከምገባ ለምን ፀጉሬን ቁጥጥር አልሰራም በማለት ነው እንግዲህ እንደዚህ ቁጥጥር እየተሰራሁት ያለው ማለት ነው። ያው አሁን ይሄ ቁጥጥር ነው ምናምን እንደማትሉ ተስፋ አደርጋለሁ። ምክንያቱም እኔ አልችልም ሲጀመር። እኔ ሰውንም ሰርቼ አላውቅም። በነገራችን ይሄ አልችልም ፀጉር መስራት። በቃ የራሴ ፀጉር ብቻ ነው የምሰራው። እንደውም ወደፊት ፀጉሬን ሰው የሚሰራኝ አይመስለኝም። በጣም ነው የሚያመኝ ፀጉር መሰራት ነው እና ከቻልኩ በራሴ ነው የምሰራው። እንደዚህ መስራት ከቻልኩ በቃ እኔ እንደውም ጉንጉን ምናምን አይመቸኝም። በፊት እናቴ አችንም ፀጉር መስራት መጥቶ ግን ምንድነው የምትችለው እሷ እንደዚህ ጉንጉንና ቁጥጥር ምናምን ትችላለች እና ቁጥጥርም ብዙም አይደለችም። ግን እኔ ስሬ ቁጥጥር እላታለሁ። ኧረ እንደው አንቺ ይታይ ቁጥጥር ምን ያደርግልሻል? ይህ እንደው ፀጉር ወደ ኋላ ትምህርት ሲል ነው እንጂ ምናምን ትላለች እና እኔ ደግሞ አይ እናደርጋለሁ መሰራቱ ጊዜ ተማሪ ናቸው ምናምን ቁጥጥሩ ከተሰራ በኋላ ከዛ እንደዚህ ከላይ እናስይዘዋለን። ወደኋላ እንዲሆን አንፈልግም እና እኔ እንደዛ አድርጌ ማስያዝ ስለምወድ ብዙ ጊዜ ጉንጉን ልስራሽ ምናምን ስትለኝ ደስ አይለኝም። ቁጥጥር ስሪ ነው የምላት እና ያን የምወደውን ቁጥጥር አሁን በራሴ እየሰራሁት እገኛለሁ። ያው የምር ግን አልችልም። በቃ ከቻልኩ ከሰራው ከ3 ነው፣ ከዛ ውጭ ልሰራ አልችልም። ግን ማችሁ ሰዎች እንደውም ከኔ ባሳችሁ ልትኖሩ ስለምትችሉ ከኔ ተማሩ። እኔ በነገራችን ላይ በምንም አምልጭ መሰኳችሁ ማንም ሰው ከእናት ወደ አልተማርም። ስለዚህ አልችልም የሚባል ነገር የለም። በቃ አሁን እኔ አልችልም ነበር፣ ግን የውስጥ ሰራዎች አልኩትኝ አለቀ እና አልችልም የሚባል ነገር አይሰራም። በቃ ትችላላችሁ፣ እችላለሁ ብላችሁ ራሳችሁን ማሳመን የለባችሁ። እችላለሁ የማይቻል ነገር የለም ምናምን ብላችሁ። በዚህ አጋጣሚ ፀጉሬ እንደዚህ ውሃ ቅባት ምናምን አልጠቀምም። እንደውም ስነግራችሁ ምንም ቅባት አልጠቀምም ነበር። ግን ምንም አይነት ነገር ማንጠቀም ከሆነ ለፀጉራችን ይሄ አበላሽሁት፣ አናታችን ይደርቃል። የምሬ ነው። ወይ ቅባት ወይ ቅቤ ማንጠቀም ከሆነ አናታችን ራሱ ይደርቃል እና አሁን ቅባት የተጠቀምኩ ነው ማለት ነው። ውሃ ቅባት ለእኔ ፀጉር አይሆንም። ፀጉሬ በጣም ከርዳዳ ነው እንደምትመለከቱት። እንደውም ፀጉሬ በጣም ቀይ ነበረ። አሁን ነው እየጠቆረ የመጣው እንጂ ቀይ ማለት ወርቃማ ነበር እና አሁን ግን እንደምትመለከቱት
ጥቁር ፀጉር ሆኗል። እኔ ራሱ የገረመኝ መቼ ነው እንደዚህ ጥቁር የሆነው እያልኩ ማለት ነው። እኔ ያው ራሴን እንደዚህ በቃ እንደዚህ ማየት ምናምን እለት የለም እኔ ጋር የለም እንደዚህ ነው። ሳየው ገረመኝ። ፀጉሬ መቼ እንደዚህ ጥቁር የሆነው እያልኩ ማለት ነው። እንደውም ጫፉ ነው እንደዚህ ጋር እንደዚህ ነው ነበር እንደዚህ ወጣ ማለት ነው። ደስ ይላል። እኔ ምንም አይነት ማቅለያ ምንም ማጥቆሪያ ተጠቅሜ አላውቅም። ያው ጥሩ አይደለም። እኔ ግን ማለት ነው ፀጉራችሁ እንደዚህ እንትን የምትቀቡ ሴቶች ምንድነው ፀጉር በጣም የሚያቀላ ማቅለያ ማለት ነው። እንዴት ነው ቢጫ የምትቀቡ ሰዎች አላችሁ። የሆነ በቃ ለምንድን ነው እንደዛ የምታደርጉት? እንዲህ ፀጉር እንደውም ማለት ነው የፀጉር ካላሩ በቃ እንደዚህ ነው ያለበት እንደተፈጥሮ ማለት ነው። እንዴት ነው እናንተ ቀይ የምታደርጉት? ቀይ አምሯችሁ ነው? አልገባኝም። እኔ ምን ሊገባኝ አልቻለም። እናንተ ሰዎች ምን እንደምትፈልጉ ራሱ ማለት ነው። በቃ ፀጉር በቃ እንደዚህ ነው መሆን ያለበት። ልክ እንደተፈጥሮ ጥቁር ነው መሆን ያለበት። ለምን ሲባሉ ቀይ የምትቀቡት? ጥቅሙ ምንድን ነው? የቀይ ቀይ ስለምትወዱ? አይ ሲሆን ብቻ የሰው ልጅ እንግዲህ ፍላጎቱ የተለያየ ነው። የሁሉም ሰው ፍላጎት አንድ አይደለም። ግን አንዳንድ ጊዜ ደግሞ ማድረግ የሌለብን ነገር ባናደርገው በቃ ይሄ ፀጉራችን እንደዚህ ጥቁር ሆኗል የተፈጠረው በቃ ታው ጥቁር እንደሆነ ጥቁር ሆነ እንደዚህ እንደኔ ወርቃማ ሆነ በቃ እንደተፈጠረ አድርጋችሁ ይቀመጥ ምናለ ለምን ማቅለያ ምናምን ትጠቀማላችሁ? እንደውም ጥሩ አይደለም ለፀጉራችሁ ምንም አይነት ነገር ባትቀቡ። እኔ እንደው ማለት ነው በሰው ሰራሽ ነገር ምንም አላምንም። እውነት ለመናገር የሰው ሰራሽ ነገር ተጠቀማችሁት ማለት ነው የሆነ ጊዜ ጉዳት ያመጣል። በቃ አሁን ለምሳሌ ጥርሴን በጣም ያመኝ ነበርና ከዛ ሂጄ ጥርሴን አስሞላሁት ማለት ነው። ከዛም በኋላ ከተሞላ በኋላ ግን ጥርስ ሲሞላ የሚያደርጉት ኬሚካል ምናምን ብዙ ነገር አለ፣ ብቻ የሚጠቀሙት ነገር አለና እንደውም ወዲያው ተሽሎኝ እንዴ በእውነት እንደው ሐኪሞች ምናምን ምንም አይመስሉም ነበር። እንደው እግዚአብሔር ነው እንጂ ቢያድንም እግዚአብሔር ያድናል እንጂ ሰዎች ሲጀምር አያውቁም ብዬ የማምን ልጅ ነበር። በቃ ምንም አይመስለኝም ሐኪሞች ምናምን ካዳነ እግዚአብሔር ነው የሚያድነው። ስለዚህ ሰው ብዬ ነው የማስበው። ጥርሴን በጣም ሲያሙኝ ከዛ ሐኪም ቤት ሂጅ ከተሻለ በኋላ እንዴ ለካ እንደዚህ አይደል እንደዚህ ሰው ማዳን ይችላል እንዴ እያልክ ማለት ነው። ግን ከጊዜ በኋላ ቢሻለኝም ግን ከጊዜ በኋላ ጉዳት አምጦብኛል። ለምሳሌ ካጠገቡ ያለውን ጥርስ እንደዚህ መጉዳት ምናምን ማለት እያበላሸው መውጣት እና እንደውም ምንም እንደው ሕክምና ባልወስድ ብዬ አሰብኳለኝ ማለት ነው። በሰዓቱ ግን ወይኔ ዶክተር ሞ ለካ እንደዚህ ነው ለካ እንደዚህ እነሱም ህመም ማስታገስ ይችላሉ ምናምን ብዬ አድንቄያቸው ነበር። ግን ባደነኳቸው ልክ ከጊዜ በኋላ እንዴት አይ ድሮውንስ ሰው ሰራሽ ነገር ምንም ስራ የለም ያልኩን አሁን ያለሁት ነው። ምንም አይነት ነገር ለፀጉራችሁ ማስጠቀም መልካም ነው። ቅባት በቃ ቅባት ከተጠቀማችሁ በቂ ነው። እኔ አሁን የምጠቀመው ይሄን ቅባት ነው። ይሄ ቅባት በጣም አሪፍ ነው። ያው ትንሽ ሽታ ቢኖረውም የኔ ሽታ የለውም በርግጥ ግን በጣም አሪፍ ነው ለፀጉር ያለሰልሳል ምናምን ነገር እና እንደ እህት ምንም አይነት ነገር ባትጠቀሙ እላለሁ። እና የኔ ፀጉር ደግሞ ብዙ ጊዜ እንትን ይል ነበር። በነገራችን ላይ ሳበጥረው በጣም ፀጉር ይወጣው ነበር ምናምን ነገር እንደዛ የሚሆነው በነገራችን ላይ ዕለት የማናበጥረው ከሆነ ነው ማለት አሁን ሁልጊዜም ባይሆንም ሁለተኛ ስምንት ቢያንስ አሁን ዛሬ እንደዚህ አድርጌ ሰራውታል ከ3 ቀን ምናምን በኋላ ፈታችሁ እንደዚህ ብጥር አድርጋችሁ መተኛት ጉንጉን አድርጋችሁ ለፀጉራችሁ መነቃቃል። እንክብካቤ ይፈልጋል። ገባችሁ? ምንም አይነት ነገር እንክብካቤ ይፈልጋል እና እንዳይነቃቀልባችሁ ቶሎ በጥሩት ማለት ነው። የኔ ፀጉር ደግሞ መቆረጥ ይፈልጋል። እውነት ለመናገር አሁን እኔ ትናንት ቆርጬዋለሁ። ጫፉ እንደዚህ በደንብ ታበጥሩትና ከዛ ጫፉ ላይ እንደዚህ አላስፈላጊ ፀጉሮች ምናምን እስቲ የሆነ ቤት አድርጌ ልንገራችሁ ይለያችኋል። ሁሉም ፀጉራችሁን ታበጥሩትና ከዛ እንደዚህ እኩል ትይዙታላችሁ ማለት ነው። ከዛ እሱን ይዛችሁ ቁርጥ ስታደርጉት አሪፍ ይሆናል ማለት ነው። እንደውም ፀጉር ሲቆረጥ ያድጋል ምናምን ይባላል እና በዚህ ስንት አላችሁ እና ፀጉራችሁን ተንከባከቡ። ያላችሁ ሰዎች ያላችሁ ነገር ተንከባከቡ። ያው እንደው ዊግ ከምትገዙ ስንት ብር አውጥታችሁ እኔ የዊግ ብር ስንት እንደሆነ አላውቅም። ንገሩኝ፣ በኮሜንት ላይ አስቀምጡልኝ። ግን ውድ እንደሆነ ብዙ ጊዜ እሰማለሁ። ስለዚህ ያው የተሰጠን ነገር እንከባከብ። ፀጉር ያላችሁ በቃ ያላችሁን ነገር ተንከባከቡ። ያላችሁ የሌላችሁ ሳይሆን ሁሉም ፀጉር አለው፣ ግን በቃ መንከባከብ ያለን ነገር
የሚንከባከቡ መንከባከብ ማለት ነው። ለምንድን ፀጉራችን ስንታጠበው የሚያጥረው? አሁን እኔ ከ3 ቀን በኋላ ምናምን ይረዝማል ማለት ነው። ስታጠበው ግን እንደዚህ ያጥራል። እንዴት እንደሚሆን ስለታጠብኩት እንደዚህ በራሱ ይጠቀላል ምናምን ነገር። አሁን ይህን ስፈታው እንዴት እንደሚሆን ልነግራችሁ አልችልም። የሆነ ታውቃላችሁ የተፈረዘ በቃ ፍሪዝ ፀጉር ነው የሚመስለኝ። ደግሞ እንደዛ ደስ ይለኛል እና እንደዚህ ትንሽዬ የሆነ ስታጠብ ማለት ነው። አይገርምም? ለምንድን ነው እንደዚህ የሚሆነው? ከታጠባችሁ በኋላ ፀጉር ያጥራል። አሁን እየበላኝ እንዴ ያን የብዙ መመራመራችን። እስኪ ምክንያቱም የሚገርም እናንተ እኔ ብቻ ወይስ የእናንተ ነው? ይኸው እንደምታዩት እንግዲህ ቅድ የለውም። እሺ ዋናው መሰረቱ ነው። ቅድ ምንም አያደርግም። በዛ ላይ ስለሚሸፈን ችግር የለውም። አንድ ላይ ብላችሁ ነው ስለታርጋችሁ ሽፍን ነው። በዚህ ሀገር የምራውን እንደ የሰለቸኝ ነገር ፀጉር መሸፈን እንዴት እንደደበረኝ ቤቴ ልብስ ማማም በቃ ሁልጊዜ ፀጉር መሸፈን። አሁን ደግሞ ሙቀት እየመጣ ነው። ይጭ ይሄው በቃ ምን ብዬ ልንገራችሁ? ፀጉር እንደመሸፈን ያስጠላኝ ነገር የለም በአሁኑ ሰዓት። በቃ ስንት ጊዜያችሁን በቃ ፀጉር ጊዜ መሸፈን ነው። እንደውም እኔ አሁን ላይ እዚህ ፀጉሬን እየሸፈንኩ ስለለመድኩኝ እረፍት ቦታ ምናምን በቤት ብዙ አይሉ እንዳጋጣሚ እንኳን ከሄድኩኝ ፀጉሬን ለመሸፈን እሞክራለሁ። ለምዶብኝ ማለት ነው። እንደው አንችል ምንድን ነው እንደው ከዛ ስራ ቦታ የምትሸፈኝ በቃ ምናምን እስከምባል ድረስ ልማድ መጥፎ ነው ነገራችን ላይ። ግን ፀጉር መሸፈን ማለት እኔ እንኳን ማለት ነው ብዙ ጊዜ ከግንባሬ ላይ እንደዚህ ሻሽ አደርጋለሁ ምናምን። ሻሽ ሰው እወዳለሁ በእርግጥ ግን ለምን ሻሽ እንደማደርግ ገምት። የምር ሻሽ ማድረግ ደስ ይለኛል። ያው ሴት ሻሽ ታደርግ ችግር አለው ግን ፀጉራችን ወደፊት ወደ ኋላ እንዲሄድ ያደርገዋል። ያው ብዙ ጊዜ በጣም እንትን ፀጉሬን ስለምሸፍነው ነው እንደዚህ። እንደውም የምር አሪፍ ነው። እንደውም አልገባም ወደ ውስጥ አስባችሁታል? ሁልጊዜ ፀጉራችሁ ተሸፍነው ነው የምትኖሩት። እንደዚህ በነፃነት ፀጉሮችን ገልጠን የሚሄድበት ቀን ያገርልን። ያው ሁሉም ከመዳም ቤት የሚሰራ ሰው ሁሉም ፀጉሩን ተሸፍኖ ነው የሚሰራው። በነገራችን ላይ ፀጉራቸውን ገልጠው የሚሰሩ አሉ፣ ግን አብዛኞቻችን ተሸፍኖ ነው የምንሰራው። አይ እናንተ ጋር እያወራሁ ስሰራ አወፈርኩት መሰለኝ። ችግር የለውም ኖርማል ነው። ቅድ አልችልም ግን ጎበዝ ነኝ። አሁንስ ጎበዝ እንደ መጀመሪያ ልደነቅ ነው የሚገባው። እንደዚህ አልጎማ ይሰራ ነው። እንደኔ አልችልም ብዬ እንደለመድኩት ከሁለት ማለት እችል ነበር፣ ግን ወጣ መስራት አለብኝ። ልጅ ነው የማልችለው ብዬ ራሴን አሳመንኩት እና ምናምን እንደዚህ አሁን እንደው አንቺ ልጅ ሆነን ሰው መስራታችን እንደዚህ አድርገሽ ራስሽን ከሰራሽ ደግሞ ሰውን ምርጥ አድርገሽ ትሰሪያለሽ ብላችሁ እንደማትገረሙ ተስፋ አደርጋለሁ። እንግዲህ በነገራችን ላይ ገና ብዙ አልደረገም፣ ግን እዚህ የሚደርጋል ችግር የለውም ኖርማል ነው። እንግዲህ ቪዲዮ እንደማይረዝምብኝ ተስፋ አደርጋለሁ። ቪዲዮ የሚቀርጸው በነገራችን ላይ የሚማችሉ ሰዎች ከኔ አይታችሁ እንድትማሩ ነው። ማለት በቃ ትችላላችሁ። አንችልም እኔ እንደዚህ ማድረግ አልችልም ምናምን ከራሳችን እኮ አንችልም በራሳችን የምናሳምነው እንጂ አይ እኔ እችላለሁ ምናምን ካልን እንችላለን። በቃ እችላለሁ ነው እንጂ አንችልም ማለት ራስን በቃ ሰነፍ ማድረግ ነው ብዬ አስባለሁ። ነው ሁልጊዜ እችላለሁ ማለት እችላለሁ ሰርቶ እንደዚህ አድርጌ የሰራሁት ያሁን ይህን ሰራው ብለሽ ነው እንደዚህ የምትመቀሪት እንደማችን ተስፋ አደርጋለሁ። አሁን በዚህ በደረቅ ልብሶች እንዲለፈልፍ በነገራችን አሁን ከአንድ ሰዓት ቢሆን ትንሽ ነው የቀረው። የሚሰማኝ ሰው የሰማኝ እንጂ ቢሰማ ልጆች ምንድን ነው በዚህ ላይ የምትለፈልፈው? ለተለመደው ስማ ምንድን ነው አንቺ ብቻሽን አላወራሽ ነው የምትለው? ስልክ እያወራሽ ነው የምትለው? ችግሩን የስልክ አላወራም። ማርያም የስልክ አላወራም። ሲጀመር ካወራ አላወራም የምችለው ወንድሜ ብቻ ነው። ከዛ ውጭ ስልክ አላወራም ምናምን። ለዛ ነው አረቦች በነገራችን ላይ ስልክ አይወዱም። ስልክ የሚያወራ አይወዱም። እኔ ምናልባት ኤርፎን አድርጌ ወደ ወደ እያልኩ ምናምን ትምህርት ምናምን በቃ የሆነ ነገር ላዳምጥ እችላለሁ በኤርፎን። ከዛ ውጭ 24 ሰዓት ማውራት ስልክ ማውራት ምናምን እንደው በቀን እንደው ቢያንስ ላላወራ እችላለሁ። በቀን ራሱ ማለት ነው አንድ ስልክ ላላወራ እችላለሁ። ማለት ኮሜንት እንደዚህ ጽሁፍ ምናምን ቪዲዮ ምናምን ልሰራ እችላለሁ እንጂ ብዙም ስልክ አላወራም ነው። ግን በወር አንዴ እንደዚህ ቤተሰብ ጋር ደውዬ ምናምን ሳወራ ካየችኝ
48 ሰዓት ከልኝ እግዚአብሔር እኮ ስልክ አላወራም ሲጀመር። አንዴ የሆነ ጊዜ በጣም አናደደች ማርያም አባቴ ጋር እያወራን ከዛ እንዲ 48 ሰዓት ከልኝ ጅቦ አለች። እንዲ ደሜ እንደፈለግ በእውነት ነው የምላችሁ። እኔ እኮ አላወራም ሲጀመር ስልክ አላወራም፣ ግን በወር አንዴ እንደዚህ በወር አንዴ ሰዎችን ላወራ እችላለሁ። ግን ሁልጊዜ እንደዚህ ስልክ ማበዛ ሰው አይደለሁም። እኔ አላወራም ሲጀመር ማለት በቃ ማዳመጥ ነው እንጂ እንደዚህ ኤርፎን አድርጌ ምናምን ላዳምጥ እችላለሁ። እንደ ስልክ ማውራት እንደዚህ ምን ማለት ምናምን የለም፣ በቃ የለም አላወራም። ግን እሷ በሁለት ቀንም ሆነ በሶስት ቀን ከሆነ ሰው ከሳውራ ካየችው እንዲ 48 ሰዓት ከልኝ ጅቧል ትለኛለች። ሴት ልሞት ስልክ የሚያወራ ሰው እዚህ ቤት ቢመጣ አንድ ቀን አታኖረው ነው የምለው። የምር እዚህ ቤት ስልክ የሚያወሩ ሰው ብዙ ጓደኛ ያላቸው ሰዎች ወይ ደግሞ ብዙ ጊዜ የሚጀናጀኑ ሰዎች ቢመጡ እንዴ አታቆያችሁም፣ ታስወጣችኋለች። መስት ከልኝ ጅቧል ማለሽ ትልኝ ነው የምትለው። እኔ አላወራም እንደዚህ ትንሽ ወይ እኔ ብቻ አንዳንዶቹ ምናልባት እንደ ከወንድሜ ጋር ላወራ እችላለሁ። አሁን ላይ ከዛዎች የስልክ ማበዛ ሰዓት ላምቀን እንደዚህ ድንገት ሳውራ ካየች እንዲ 48 ሰዓት ከልኝ ጅቧል ምናምን ትለኛለች። ደሜ ነው የሚፈላው ነው ነገር። ምክንያቱም ማውራ ቢሆን ችግር የለውም ነበር፣ ግን ሳላወራ እንዴት እንደዚህ ትለኛለች። የሆነ ሰው ችግር የለውም ብቻ ያልፋል፣ ምንም ነገር ያልፋል፣ ችግር የለውም። መብታቸው ነው። በነገራችን በቤታቸው የፈለጉትን ነገር መናገር ይችላሉ። መብታቸው ምንም ማለት አንችልም። በቃ ሸቃላ እስከሆነ ድረስ አርፈን መሸቀል ብቻ ነው። ምንም አማራጭ የለንም። እኛም አንድ ቀን ማዳም ነው ስለምችል እንግዲህ ልጆች በዚህ መልኩ ፀጉሬን ሰርቼ ጨርሻለሁ ማለት ነው። በእውነቱ ልደነቅ ይገባል። ያው ፀጉሬ ያጠረው ስለታጠብኩት እንደዚህ ያጥራም ብዬ አስቤ ነበር፣ ግን እንዴት አያችሁት? እንደዚህ ያደረጋችሁ ፀጉራችሁን ስሩ። ምንም ያው ተሸፍኖ ቢውልም በቃ እንደዚህ ክፍል አድርጋችሁ መስራት ጥሩ ነው ብዬ አስባለሁ። ሲሆን ያው ስሩት እንደዚህ እያደረጋችሁ እና ማለት በርቱ፣ ጠንክሩ። ስለነበረን ቆይታ አመሰግናለሁ። እንደዚህ መልኩ እንደዚህ ኬክ ቆንጆ አድርጌ ሰርቻለሁ ማለት እና እንደዚህ አድርጌ ነው የማስያዝ የምወደው። በፊት እንደዚህ አድርግና ከዛ እንደዚህ አድርግና እንደዚህ ማለት ነው። አሁን ከዛ ሰው እንዴ ሰው እንደዚህ አድርጎ ሰው ከመሰሳ እንጂ ወደ እንደዚህ ስታይል ነው እንጂ በቃ ትንሽ እንደዚህ ግን እንደዚህ ማለት ነው። በፊት ትምህርት ቤት ነው ስንት እንደዚህ ነው ማለት ሰዎች እንደዚህ እዚህ እንደዚህ እና ማለት ነው ተላለጥኩባችሁ እንደና አስተያየት ስንሰጥ ደግሞ ለስሬት ይሄንን የመሰለ ስሬት አሁን ተከፍሎ ሊሰራ ይችላል። አስባችሁ ሰው ተከፍሎ ይሄንን ሊሰራ ይችላል። እኔ በራሴ ምትልክ ይሰራሁት ከፈለኩ ከ5 ልሰራ እችላለሁ። እኔ ከፈለኩ ማለት ነው። አንቺ ለሚባል ነገር ይችላል እንችላለን